የሉሲፈር በትር ደራሲ በሰላም ይሁን ሙሉጌታ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 5። ቅድስት ዶክተር ዋሲሁን ላይ አከታትላ ከተኮሰች በኋላ አለቃዋ ቻርልስን ተከትላ ወጣች። ወደ መውጫው ስትመለስ ግን ቻርልስን ቆሞ የምታረገውን እየተከታተሏት ነበር። በትኩረት አድርጌ ያሏትን እንደምትፈጽም እያዩዋት ነበር። ቅድስት ዋሲሁን ላይ ተኩሳ ስትዞር አለቃዋ ቻርልስን ስትመለከተው ደነገጠች። ሁኔታዋ እንዳይታወቅባት ታማኝነቷ በይበልጥ ለማስመሰል ቻርልስን አልፋ በልበ ሙሉነት ታኳለፈች። ቻርልስም ባላት ኮንፊደንስና ታዛዥነት ፈገግ አለና ከኋላዋ ተከተላት። ወደ መኪና ውስጥ ከገቡ በኋላ ቅድስት ለቻርልስ ጥያቄ አነሳች። አለቃ፣ የሰራው ግን በፍጹም ስህተት ነበር። አሁንም የሰጠን የተሟላ መረጃ ስለመሆኑም ምንም ማረጋገጫ የለም። በዛ ላይ ቀሪ ኢትዮጵያዊ እንዳለ እየነገረን እንድገላ ያዘዝከኝ። ቻርልስ ወደ ኋላው ለጠጥ ብሎ እየተመቻቸ አውቃለሁ የሚጎለውን ነገር የነገረን ቀሪውን ጓደኛውን ጆንሰን ቀደም ሲከታተለው ነበር። ቀሪው ዝርዝሩ እሱ እጅ ላይ አለ። ቅድስትም ግራ በመጋባት ይቅርታ አለቃ፣ ጆንሰን ማን ነው? ማለቴ የተሟላ ስፓይ ይሆናል ያለው ብዬ ነው። ቻርልስን የሚመለከትሽን ብቻና ብቻ ነው መስማት ያለብሽ። ጥያቄ አትጠይቂ አይደለም፣ ግን የሚመለከትሽን ብቻ ጠይቂ። አለቃ ልክ ነው፣ ግን የደከምንበት ጊዜና ገንዘብ ነው ብዬ ነው። ጆንሰን የቀድሞ የቅርቡ ጓደኛው ነው ለዶክተር ዋሲሁን። የሚገርም መረጃን በመሰብሰብ ብዙ ሰርቷል። መጨረሻ ላይ ይበልጥ እውነቱን ሲያገኝ ደግሞ እነዚህም ሚስጥራዊ ቁልፎችን ይበልጥ እየቀረበና እያጠና ሄደ። ዶክተር ዋሲሁን ላይ ድሮም እምነት የለንም፣ በህላዊ አመለካከቱ እንዳለን። ስለዚህ እሱን የሱ መኖር ለውጥ አያመጣም። እስኪ እኔ ደግሞ ጥቂት ጥያቄዎችን ልጠይቅሽ። ለሞርጋን አሳልፈሽ ከሰጠሽው በኋላ ነበር መልሰሽ እሱን ለመንጠቅ የሄድሽው? ቅድስት አላስጨረሰችውም። አለቃ፣ ዶክተር ዋሲሁንን ሊያስወግደው እንደሚችል ገመትኩ። ሌላው ደግሞ ካነጋገሩ ከሱ የሚፈልገውን ለመቀበል ሳይሆን አቅሙን ብቻ ለማሳየት እንደሚጠቀምበት አሰብኩ። በመሃል አንተ ደወልክና ጥርጣሬንም አጠናከርክልኝ። ባልከኝ መሰረት ከባድ መስዋዕትነትን ከፍዬ አስቆምኳቸው። ቅድስት በትኩረት የሚያያትን አለቃዋን ከዓይኗ አንድ እውነት እየፈለገ እንደሆነ እሷም በጥርጣሬ ታየው ጀመር። ቻርልስንም መለስ ብሎ ጥሩ፣ አሁን ከሞርጋን ጋር ከባድ ጦርነት ይገጥመናል። ከሞላ ጎደል አሁን ብዙ ነገር እጃችን ገብቷል። እኔ በቀጣይ ከኤፍቢአይ ጋር ብዙ ስራዎች አሉብን። በፍጥነት ወደዛ መሄድ ይኖርብናል። ክትባቱና መድኃኒቱን በመጀመር ክትባቱን የሚያገኝ ሁላ በክንዱ የኛን ምልክት ያደርጋል፣ ያላረገም ይቀጠፋል። ያንቺ ስራ የሚሆነው ለገዛ ምልክቱና ጥቅሙ ሊጠቀምበት ያሰበው ሞርጋንን ፊት ለፊት መጋፈጥ ነው። ለሱ የማይጠፉ በቂ ጊዜ የለኝም። አለቃ፣ እንዴት ይህን ብቻዬን ማድረግ እችላለሁ? ቻርልስም ትችያለሽ እንጂ ያንቺን ድግምት ወደ ራስ ተኩላ እኮ ነው የሚቀይርሽ። ማንም ታግሎ አይጠልሽም። ጥርሶችሽ የድራጎን የሚሆኑት እንኳን አጥንት የነሳህ በትር ይሰብራል። ጥፍሮችም ተራራ ያርሳሉ። አይደለም የሞርጋንን ገላ አለት ይተረትራሉ። ጉልበትሽ ከኒውክለር የበረታ ምን አለፋሽ። ይህን ሁሉ ትተሽ ሲነትሽን ብትጠቀሚ እንዳልሽም አንሶላ ውስጥ ገብተሽ ልቡ እስከ ወዲያኛው ወጊው። ቅድስት ውስጧ እየነደደ እንዳያስታውቅባት አፍናው ትዕዛዙን ተቀበለች። ምንም ሳትል መኪናው ሲቆም ወረደች። ቻርልስን የያዘችው መኪና ፍጥነቷን ጨምራ ነጎደች። ዋሲሁን እጁ እየደማ ነው። በቻለው አቅም ደሙን ለማስቆም ይታገላል። ከጀርባው ቁስል ጋር ተደማምሮ ከአቅም በላይ ሆኖበታል። ከሱ በላይ የቅድስት እሱን አለመግደል አስገርሞታል። የተኛበትን ትራስ 2 ቦታ በጥይት በስተዋለች። ያገኘችው ግን ትከሻውን ብቻ ነበር። ይህ ደግሞ እሱን ላለመግደል ያደረገችው እንጂ ስታው እንደማይሆን ተረድቷል። ግን ለምን እንድተርፍ ፈለገች? ምናልባት ሌላ እቅድ ይኖራታል ወይም ሌላ አለ። ዋሲሁን ክፍሉን ለቀው ለመውጣት ያለበትን ሁኔታና አካባቢውን እየቃኘ የእጁን ህመም መቋቋም ግን ከብዶታል። በእርጋታ ዙሪያውን እየቃኘ ወጣ። ሁሉም ነገር ጸጥ እንዳለ ነው። አንድ አፓርትመንት ውስጥ እንዳለ አውቋል። ኮሪደሩን ይዞ በመውጣት ላይ ያለ
ከዚህ ቀደም ራሳቸውን ወደ አውሬነት የተቀየሩት ሁለት ግዙፍ ሰዎች እሱ ወዳለበት ሲመጡ ተመለከተ። ፈጥኖ አንድ መታጠፊያ ላይ ዞር በማለት አመለጣቸው። ከዚህ ቀደም ከሆስፒታል ሲያመልጥ ከነበረው ምንም አልተለየም። የታካሚ ቀሚስና አንድ ክፍት ጫማ ነበር ያደረገው። በልቡ ይጸልይ ጀመር። ሰዎቹ አልፎት ወደ ክፍሉ ሲገቡ ፈጠን በማለት የሊፍቱን መጥሪያ ተጭኖ ጠበቀ። ነገር ግን ዘገየበት። ሰዎቹ ከሕክምና አልጋው ክፍል ሲያጡት ፈጥነው ተመልሰው ሲወጡ ኮሪደሩ ላይ ሊፍት ሲጠብቅ አዩት። ለመያዝ ወደሱ ፈጠኑ። ዋሲውን ወደሱ የሚመጡትን ተመልክቶ ሊፍቱን ደጋግሞ በመደብደብ ጠራው። አጋጣሚ ሆኖ ሊፍቱ እሱ ጋር ደርሶ ተከፈተለት። ዋሲውን ወደ ሊፍቱ ፈጥኖ ሲገባ የሚያሳድዱትም ሮጠው በቻሉት ፍጥነት ሊፍቱ ሊዘጋ ሲል አንደኛው ፈጥኖ እጁን በመክተት እንዳይዘጋ አገደው። ሊዘጋ የነበረው ሊፍት ተከፈተ። ዋሲውንን እዛው ሊፍት ውስጥ በቦክስ ጠመዱት። ዋሲውን በከባድ ህመሙ ላይ የነሱ ተጨምሮ ራሱን ሊስት ምንም አልቀረውም። የምትፈልጉት እንዳታጡ ባካችሁ፣ በቃኝ፣ ከዚህ በላይ አትጉዱኝ ሲል ለመነ። በጥይት ከተመታው ክንዱ ጋር ተዳምበው ካፍንጫውና ካፉ የሚወርደው ደም እጅግ አዳከሙ። ሊፍቱ መሬት ደርሶ ሲከፈት ግን ቅድስት መሳሪያውን ወድራ ሞደግሳ ነበር ሁለቱን ጠምሾች የጠበቀቻቸው። ግንባራቸውን ብላ ገደለቻቸው። በድብደባና በደም የሰከረውን ዶክተር ዋሲውንን ደግፋ አፓርትመንት ወጣች። ነገር ግን ዙሪያ ምንም አይነት መኪና አላገኘችው። ምን ማድረግ እንዳለባት ግራ ተጋብታ ሳለ አንድ ጥቁር መርሴዲስ ፊታቸው መጥቶ ቆመ። መተውስን ዝቅ አድርጎ አንድ ሰው በፍጥነት እንዲገቡ ነገራቸው። ሰውየውን ስታይ ቅድስት የጨለመ ተስፋ በራ። ዋሲውንን እንዲገባ አድርጋ እሷም ተከትለው ከጎኑ ተቀመጠች። እንደገባች ቅድስት የዩኒቨርሲቲ ጓደኛ ደቡብ አፍሪካዊ ሚራው ነበር። ቅርብ ከነበሩት ሴት ጓደኞቿ በተሻለ ከራውል ጋር ጥሩ ግንኙነት አላት። ጨዋ፣ ታዋቂና ቁም ነገረኛ ነው ያለች ብዙ ጊዜ ለጓደኞቿም ታሞካሻለች። ከአንድ ቀን ሌሊት የዘለለ የወሲብ ታሪክ የላቸው። ያንንም ቀን መደረግ አልነበረበትም ትላለች፣ ግን ስለሆነ አትጸጸትም። የጓደኛው ፓርቲ ላይ ጋብዟት ብዙ ስለጠጣች እንዲሁም ሄሮይንም ወስዳ ስለነበር ነው። ከጓደኝነት ውጪ አንድም ቀን ስለቀሪው ግንኙነት አስቦ አታውቅም። አደንዛዥ ያስጀመረችው እሷ ነች። በሱ የተነሳ ለብዙ ተደራራቢ ስርም ተዳርጓል። ያ በመሆኑ አሁን ላይ ቅድስት ተጸጽታለች። የነበራትን ዱርዬና አስቀያሚ ህይወት ራውልንም እንዲካፈል አድርጋለች። ከአጻጻሪዎች ጋር ህገወጥ ስራ እንዲሰራ አድርጋለች። በዛ የተነሳም ከቤተሰቡ አቆራርጣ ብቸኛ አድርጋለች። በተደጋጋሚ የሱ ስሜት እንደተቀየረ ቢነግራትም ፈጽሞ በዛ መንገድ እንደማትቀበለው ነግረዋለች። ከገዛ ጓደኛው ጋር ፍቅር ስትሰራ ስለደረሰባት በዛ ንዴት ነበር የገዛ ጓደኛውን ደፍሮ ዘብጥያ የወረደው። ማረቢያ ውስጥም እስረኞችን ገድሎ በሌላ ነፍስ ማጥፋት ወንጀል ተከሶ 12 ዓመት ስሮ ወደ እድሜ ልክ የተፈረደበት ራውል በእስር ላይ ያለ ነበር። ታዲያ ለጨለማ ማህበራት ስር የተለመለመው ከእስር ከመፈታተን በላይ አሁን ባለብርና ሀብታም ሆኗል። በዛው ልክ ታዲያ ለብዙ ግዳጆችና ተልዕኮ ብዙ ክፉ ስራን ሰርቷል፣ ገድሏል፣ አስገድሏል። አሁን ዓለም ለራውል ልዩ ናት። ሌላ ስብዕናና አዲስ ማንነት ሰጥተዋለች። ከስሩ ከተፈታ እንዲህ ብቻ ነበር ቅድስትን ያገኛት። ባደረገው ድርጊት ብታፍርበትም ናፍቆቷን ግን አልቻለችም ነበር። ከንፈሩን ምጥጥ አርጋ ነበር ደስታዋን የገለጸችለት። አዎ አሁን ይወዳታል። ከንፈሩን አልከለከላትም። በሷ ብዙ ፈተና ቢያሳልፍ ካሳለፈው ሬት ጊዜ ጥቂት ስሙ የምታጣፍጠው ከንፈሩ የመረረውን ታሪኩን ታስረሳዋለች። የቅድስት ውብ ከንፈሮችና አይኗ ላይ ለበቀል የተሳሉ ሰይፎችን ከሰገባ ይመልሳሉ ይላል። ግን ልቧን አውጥቼ ለውሻ ብሰጠው ደስ ባለኝ ይላል ራውል። የቅድስት ልብ ከሐሞት ይቆመጥጣል። ልቧ ለሷ ሳይሆን ለውሻ ይገባል ይላል ራውል። ስለ ቅድስት ባሰበና በተከዘ ቁጥር ከእስር ላይ ያለ ለሰይጣኑ ማህበር ያስመለመለችው ቅድስት ነች። ይህን እውነት ያወቀ ቀን ደውሎላት ነበር። አንተን ለማስፈታት ከዚህ የተሻለ አማራጭ አልነበረኝም ብለዋለች። ቅድስት ግን እሱን አስባ ሳይሆን ላሰቡት ዓላማ ከሱ የተሻለ ስላላገኘች ነበር። አሁን በአስቸጋሪ ጊዜ ይደርሱላታል፣ ግን ህንድ እንደነበር ነው የምታውቀው። አሁን እዚህ የራውል መገኘት አስገርሟታል። አሁን
አሁን እሱን የምታስብበት ጊዜ የላትም። ምክንያቱም ዋሲውን ብዙ ደም እየፈሰሰው ነው። የደረሰበት ድብደባ እሷ ከተኮሰችበት ጋር ተዳምሮ ህመሙ ጠናበት። አሁን ወዴትም ሆስፒታል ይዛው ልትሄድ አትችልም። ምክንያቱም ሆስፒታሉ በሙሉ ሌላ ኢመርጀንሲ መቀበል አቅም ላይ አይደሉም። ሁሉም በኮሮና ታካሚዎች ተጨናንቋል። ከሚድነው የሚመታው ቁጥር እየጨመረ ነው። ሐኪሙም ሆነ ነርሱ ሁሉም ጊዜ የለውም። ምን ማድረግ እንዳለባት ግራ ተጋብታ ባለችበት ሰዓት መኪናዋ ትራፊክ ይከተላት ጀመር። ቅድስት ራኦልን በፍጹም እንዳያቆም ለመነችው። እሱም ፍጥነቱን ጨምሮ ነዳው። ፖሊሶቹ መከታተላቸውን ከሆነ ሜትር በኋላ ቆሙ። ወዴት እየወሰዳቸው እንደሆነ ጠየቃቸው። እኔም ማቀ የግል ሕክምና በመኖሪያ ቤቱ የሚሰጥ ጓደኛ አለኝ፣ ወደዛ እንሄዳለን። በእውቀቱ ሁኔታ ምናልባት ላያስገባንም ይችላል፣ ግን እድላችንን እንሞክር አላት። በግንባር መስታወቱ በኩል ቅድስትን እያያት፣ ቅድስትም ቀጠለችና እንዴት እዚህ ልትመጣ ቻልክ አለችው። ራውልም በግንባር መስታወቱ ሰረቅ አድርጎ አያትና ቻርልስን ያንቺ ቃል ነው እንደረዳሽ ይላከኝ አላት። ቅድስት በውስጧ ነገር ይመላለስ ጀመር። ቻርልስን እንዴት ራውልን ሊልካው ቻለ? ራውል በእነ ሞርጋን ክንፍ የሰለጠነ እንደሆነ ታውቃለች። ምናልባት በድብቅ ለቻርሊ ሰራ ይሆን ስትል አሰበች። ወደ አንድ ሰፊ ግቢ ገቡ። ባቦችና በትላልቅ ፋውንዴሽኖች የተዋበ ሰፊ ግቢ። ራውል መኪናዋን ካቆሟት በኋላ የኋላውን በር ከፍቶ ቅድስትን በማገዝ ዋሲውን እንደግፈው ወደ ህንፃው ገቡ። እስካሁን አንድም ሰው አላጋጠማቸው። የሰፊውን ክፍል ኮሪደር በቀይ መብራቶች አጊጧል። ግን በከፊል በጨለማ የተዋጠውን ሰፊውን ክፍል ኮሪደር ጨርሰው ወደ አንድ ጠባብ ክፍል ገቡ። አሁን ቅድስት ውስጧን ጥርጣሬ እየገባው ነው። ከኋላቸው በሩን ከፍቶ ሞርጋን ወደ ክፍሉ ገባ። ቅድስት ፈጥና ከጀርባዋ ሽጉጥ ልታወጣ ብትሞክርም ራውል ቀደማትና ሽጉጧን አስጥሎ በጥፊ ያጎናት። ቅድስት ተንገዳግዳ በጀርባ ወደቀች። ዋሲውን ሰውነት ስሉና ተዳክሞ ስላለ በፍጹም ቅድስትን ሊያድናት አልቻለም። ራውል እዛው የተኛችበት ሆዷ ላይ ረግጧት ያዛት። ሞርጋን ወደ ቅድስት በርከክ በማለት አንድ ባንድ ጥፍርሽን፣ ጸጉርሽን ነቅሏል። በጣቶችሽና በጸጉሮችሽ ልክ ስቃይሽን አንድ ባንድ አዳምጠዋል። ጥቁር እንደምጠላ እኮ ነግሬው ነበር፣ አላዳመጠኝም ያደደው አለቃሽ። ሰውነትሽን ቆራርጫውን ልክለታለሁ ብሏት ከኪሱ ከተራ ወጣና ጣቷ ላይ አስገባ። ቅድስት የስቃይ ድምፅ ታሰማ ጀመር። ሞርጋን ከተሩን ማጥበቅ ሲጀምር ዶክተር ዋሲውን በከፍተኛ ህመም ውስጥ ሆኖ ቅድስት አንድ ነገር ብትሆን አፍ ውስጥ ያለውን ከፍተኛ የአሲድነት መጠን ያለውን ትንሽዬ ፕላስቲክ ቅንጣት በጥርሱ እንደሚያፈርጠውና ለአንዴና ለመጨረሻ ጊዜ እንደሚሞት እሱም ህልሙን እንደያዘ እንደሚቀር ነገረው። ሞርጋን በሳቅ ቤቱ ሞላውና ቅድስት ጣቶች ላይ ያደረገውን ከተር መልሶ አጠበቀው። ዶክተር ዋሲውን በህመም ውስጥ ሆኖ ከተከት ብሎ እሱም ሳቀና እሷ አለቀቃትና አንተ ሞኝ የሚጠቅምህን ልስጥህ፣ ቻርልስን በብዙ አስቀድመህ ነው። ከሱ ጥቂት ኮዶችን ደብቄዋለሁ፣ ግን አይደርስበትም ማለት አይደለም። ግን ቀድመህ ጣት መቁረጥህን ትተህ አንተ ሞኝ ልሞት ደቂቃዎች ነው የቀሩኝ። እሷን ካለቀቅ ይዤህ መቃብር ነው የምወርደው። አንተ ሙትቻለሁ። ሞርጋን ቅድስት ጣቶች ላይ ያስገባውን ከተራ ወጣውና ቅድስትን በካልቻ ጎናት። እናም ወደ ዋሲውን ሄዶ ፍጠን ንገረኝ አለው። ድምፅ መግጃ ከኪሱ እያወጣ ቅድስትን መጀመሪያ ክፍሉን ለቃ እንድትሄድ አድርግ አለው። ሞርጋን ቅድስትን እንዲለቀት በምልክት ለራውል ነገረው። ራውል ቅድስትን ከመሬት ጸጉሯ ላይ ይዞ አነሳት። ቅድስት ቅድም ያስጠላትን ሽጉጥ በጥንቃቄ አንስተው ራውልን እግሩ ላይ ተኮሰች። ራውል ከመሬት ላይ ወድቆ ሞርጋን ሽጉጡን አውጥቶ ቅድስት ላይ ደቀነ። ቅድስትም እንደዛው ደቀነችበት። አንቺ ባብ ምንድነው ያደረግሽው? በነፍስሽ ከዚህ የምትወጪ መስሎሽ ነበር አላት ሞርጋን። ራውል እግር ይዞ መሬቱ ይንፈራፈራል። በዚህ መሃል ዋሲውን ቀደመና አጠገቡ ከወደቀው ራውል ላይ ሽጉጥ ስሞ ሞርጋን ደረት ላይ ተኮሰ። ሞርጋን በዛ ቁመቱ መሬት ላይ አረፈ። ቅድስት ፈጥና ዶክተር ዋሲውን ይዛ ከቦታው ሸሸች። ኮሪደሩን ጨርሰው እንደወጡ በር ላይ ታክሲ ሰምተው እንደሚመጡት የሞርጋን ጠባቂዎች ተመለከቱ። ምንም አማራጭ ስላልነበር ከጠባቂዎቹ ጋር ታክሲ ገጠመች። ቅድስት ከአቅሟ በላይ ሲሆን ዋሲውን እንደደገፈች ወደ ኋላ ሸሸች።
ጠባቂዎቹ እየተቃረቡ ሲመጡ አንድ ቦታ መሸገር እንዳለባቸው ቅድስት ለዋሲዮን ነግረው ተደበቁ። ዋሲዮን አሁን ከወትሮ ከፍተኛ ድካምና ራሱን ያዞረው ጀመር። ቅድስት ነገሮች ከአቅሟ በላይ የሆኑባት መጡ። ራሷን ወደ ተኩላ መቀየር እንዳለባት ወሰነች። ግን ከዋሲዮን ክንድ ላይ ደሙ እንዳይፈስ ያሰረበትን ጨርቅ ፈታ ደሙን አፏን ገጥማ መጠጠችው። ቅድስት አይኗ መቅላት ጀመረ። ራሷን ከግንብ ጋር እያማተች ውጣ ከዚህ እንደምንም እያለች ጮኸችበት። ራሱን መሸከም ያቃተው ዋሲዮን እንደምንም እንደሰከረም እየተንገዳገደና እየተጋጨ የቅድስትን ሽጉጥ ይዞ ሸሸ። ጠባቂዎቹ ዋሲዮንን አይተው ተከተሉት። ዋሲዮን እየተከሰ ወደ ኋላው ሸሸ። ቅድም ከወጣበት ኮሪደር አንድ ጥቁር ተኩላ ወደሱ ሲመጣ ተመለከተ። መገመት አላቃተውም። ቅድስት ናት ብሎ አሰበ። ነገር ግን ቅድስት አልነበረችም፣ ሞርጋን ነበር። ምክንያቱም በከፊል ጸጉሩ በደም ተጨማልቋል። ዋሲዮን አሁን ለመሸሽ አቅም እያጣ መጣ። ራሷ ወደ ተኩላነት የቀየረችው ቅድስት ሞርጋን ዋሲዮን ጋር ከመድረሱ በፊት ቀድማ መንገድ ዘጋችበት። ዋሲዮን እንደምንም መሸሽ ጀመረ። መኪናዋ ጋር ሲቀረብ ራውል ተኩሶ የመኪናዋን ጎማ አስተኛት። ዞር ሲል ራሳቸውን ወደ አውሬነት የቀየሩት ሞርጋንና ቅድስት ትግል ገጥመዋል። ራውል ነገሩን እየጎተተ ከጠባቂዎቹ ጋር ወደ ዶክተር ዋሲዮን ወጣ። ዋሲዮን ለራሱ ሽፋን እየሰጠ የሞርጋን ጠባቂዎቹ መኪና ውስጥ ገባ። ባለው አቅም መኪናውን አስነስቶ ሸሸ። ቅድስት ከሞርጋን ጋር ግብግብ ጋርላት። ሊያውም የአውሬ ጠብ። ሰው በባህሪው ያልፈታውን ጠብ በአውሬነቱ ሲያወጣው ይከፋል። ቅድስት ያቅሟን ከሞርጋን ጋር ታገለች። በመጨረሻ የነራውልና የጠባቂዎቹ ታክሲ ጨምርባት ራሷን ለማዳን ሸሸች። ባገኘችው ባላት አቅም በአውሬነት ጠባዩ ሮጠች። ሞርጋንም በአውሬ መልኩና ጠባዩ ተከተላት። ዋና መንገዱን አልፋ ጫካ ውስጥ ገቡ። ሞርጋን ፈጽሞ ሊለቃት አልቻለም፣ አሳደዳት። ዋሲዮን አሁን ሙሉ ለሙሉ ኃይሉን ጨርሷል። መኪናዋን የሚነዳት በሰመመን እየመሰለው ነው። ሞቱን ተመኘ። ከዓለም ኃጢአት ከዓለም ክፋት ለአንዴና ለመጨረሻ ጊዜ መክሰም። ሰባኪው ከአውደ ምህረት ሆነው በሰመመን ታዩት። ድምጻቸው ቀርቦ ጆሮውን ዳበሰው። የዓለም መጨረሻ የሚመጣው ሰብአዊ መንግስታቸውን መላውን ዓለም በሚቆጣጠረው የአምላክ መንግስት እንደሚተኩ የሚገልጽ ማስጠንቀቂያ ለመላው የሰው ዘር ከታወጀ በኋላ ነው። ይህ የመንግስቱ ምስራች ለብሔራት ሁሉ ምስክር እንዲሆን በመላው ምድር ይሰበካል። ከዚያም መጨረሻው ይመጣል። የአምላክን ፍትህና ምህረት የሚያንጸባርቀው ይህ የስብከት ስራ የዓለም መጨረሻ መቅረቡ የሚያሳየው ምልክት ካሉት ገጽታዎች አንዱ ነው። በዓለም ዙሪያ ያሉ ጦርነቶች፣ የምድር ናውጦች፣ የምግብ እጥረትና በሽታዎችም የምልክቱ ገጽታዎች ናቸው። በመጨረሻዎቹ ቀናት የሚኖሩ ሰዎች የሚያሳዩዋቸውን ባህሪያት ይገልጻል። እንዲህ ይላል: በመጨረሻዎቹ ቀናት ለመቋቋም የሚያስቸግር በአይነቱ ልዩ የሆነ ዘመን እንደሚመጣ ያናውቅ። ምክንያቱም ሰዎች ራሳቸውን የሚወዱ፣ ገንዘብ የሚወዱ፣ ለወዳጆቻቸው የማይታዘዙ፣ ራሳቸውን የማይገዙ፣ ጨካኞች፣ ጥሩ ነገር የማይወዱ፣ ከአምላክ ይልቅ ስጋዊ ደስታን የሚወዱ ይሆናሉ። ዋሲዮን ሁለት አምቡላንሶች ባጠገቡ እየጮሁ ሲያልፉ ባነነ። ለራሱ ደነቀው። መኪናዋ በትክክል እየሄደች ነው። ቅድስት ታወሰችው። ገለዋት ይሆን ሲል አሰበ። አዘነላት። ምናልባት ሞርጋን እንዳለውም አካሏን ቆራርጦላት ቢሆን ሲል አሰበ። ግን ወዴት ነው የሚሄደው አለ። በመጨረሻም ቅድስት አፓርትመንት ጋር ደረሰ። በሯን የምትከፍትበትን ቁጥሮች ከዚህ በፊት ስታስገባ በማየቱ እንደጠቀመው ባሰበ ጊዜ ለራሱ ፈገግ አለ። ከፍቶ ከገባ ለራሱ ሕክምና የሚያገኝበትን ሳጥን ብዙም ሳይለፋ በተሟላ መልኩ አገኘ። ማደንዘዣና ኃይል የሚሰጡት መድኃኒቶችን ከወሰደ በኋላ እጁንና ሌሎች የተጎዱ አካሎችን ሰፋና ራሱ አሸጋቸው። ጥቂት ምግቦችን ከበላ በኋላ ከባድ እንቅልፍ ሶፋ ላይ እንዳለ ወሰደው። በሩ ተከፍቶ ሰው ሲገባ እንኳን አልሰማም ነበር። የዋጠው መድኃኒት ከህመሙ ጋር ተጨማምረው አድክሞታል። ግን በሩ ተከፍቶ ሰው ወደ ውስጥ ገብቷል። ዋሲዮን ከሰዓታት በኋላ ከወሰደው እንቅልፍ ሲነቃ ክፍል ውስጥ የደም ነጠብጣብ ተመለከተ። የእሱ ማጽዳቱን ያስታውሳል። ነጠብጣቡን ተከትሎ ወደ ውስጥ እየገባ አንተ ሽማግሌ አንገትህን ቆርጭኝ፣ ለዛች ሴተኛ ዳሪ ልጅህን ማጎርሳት
ይገርማል። ነፍስህን ልነጥቀህ ወደ አንተ እየመጣው ነበር። ይገርማል። ቤቴ ድረስ መጣ ሲል ሁሉም አጃቢዎቹ ወደ ቻርልስ መሳሪያ ወጡ። ቻርልስ ሞርጋንንና ዙሪያውን መሳሪያ ያወጡትን አጃቢዎችን እያየ የአንድ ቃል አስጠኝ፣ አለበለዚያ ሁለታችንም እንበቀልናል። ለግልህ ስትስገበገብ ብዙ ስህተት ሰርተናል። አሁን ታይዘን ከማለቃችን በፊት ያንን እብድ ስጠኛል። ቻርልስ ሞርጋን ላይ የደቀነው መሳሪያ ወደ ታች እየመለሰ ሞርጋን ከት ብሎ በመሳቅ አግመተመተ። በኋላ ያቺ ጥቁር መልአክ ከጀርባው ጋርቸ። ወይስ እኔ ላይ ድራማ እየሰራ ነው? እኔ ሞርጋን በዚህ ማቆም ከመሰለህ አትሳሳት አለው። ሞርጋን ቻርልስን ዙሪያውን እየዞረ ያስፈራራው ጀመር። ቻርልስን እንዲያውም ነው ደጋግሞ ይደራደረው ጀመር። ሞርጋን ሳያመነታ ከጀርባው ተኮሰበት። ቻርልስን በደረቱ ድፍት አለ። ሞርጋን የወደቀበት ላይ ደጋግሞ ተኮሰ። ቻርልስን በወደቀበት የደም ጅረት ይፈስ ጀመር። ትተው ክፍሉን ለቀው ወጡ። ሞርጋን በፍጥነት ወደ ቅድስት ቤት እንዲያመሩ ለአጃቢዎቹ ነገራቸው። ለሁሉም ነገር በሚስጥር እንዲካሄድ አዘዛቸው። መኪናቸውን ወደ ቅድስት መኖሪያ ከነፏት። ቅድስት መኖሪያ ቤት። ቅድስት ከሰመመኗ ስትነቃ ራሷን አልጋዋ ላይ አንሶላ ውስጥ አገኘችው። ሰውነቷ ገላዋ እንዳበሰች ወፋንተና በጽሟ ሲጀናት። ሰውነቷ ተመነጫጭሮና የተወሰነ ተጋግጦ ተመለከተች። ክንዶቿ ታስረዋል። ቦታው ላይ ህመም ይሰማታል፣ ግን ምን እንደሆነች ለማስታወስ ሞከረች። ከአልጋው ልትወርድ ስትል ትኩስ ሾርባና ጁስ ዶክተር ዋሲውን ይዞ ወደ ክፍሉ ገባ። ቅድስት ደንግጣ ከአልጋው ለመውረድ ሞከረች። ዋሲውን ፈጠን ብሎ የያዘውን እያስቀመጠ እንድትረጋጋ ይለምናት ጀመር። ቅድስት ተረጋጊ፣ ሰውነትሽ በጣም ተጎድቷል። አሁን በቂ ረፍት ማድረግ አለብሽ። በዛ ላይ በቂ ሕክምና አላገኘሽም። ግድ የለም፣ ተረጋግተሽ ይህን ቅመሽ አላትና ያመጣው ምግብ ጉልበቷ ላይ አስቀመጠው። ቅድስት ሁሉ ነገር አዲስ ሆኖባታል። የዋሲውንን ሁኔታ በጥርጣሬ ነው የምትመለከተው። ደምህ ገላይ ላይ ይሸተኛል፣ እጎዳሃለሁ፣ አሁንም ራቅ ከጠገቢ ብላ ያመጣላትን ሾርባ እሽቅንጥራ ደፋችው። ራሷን መቆጣጠርም ሆነ መረጋጋት አቃታት። ዋሲውን ወደ ኋላው መሸሽ ጀመረ። ጭንቅላቷን ይዛ ጮኸች። ከጠገቧ ያገኘችውን የራስጌ መብራት ነቅላ ወደ ዋሲውን ወረወረችው። ዶክተር ዋሲውን ወደ በሩ ሸሸ። ነገር ግን ቅድስት ቀድማ ነበር በሩን ዘግታ ቆመችበት። ዋሲውን ሰው እንደዚህ ሲሆን ሲመለከት የመጀመሪያው ነው። ስለ ውበቷ ያለ እረፍት ራሱን እስኪረሳ ሲመለከታት የነበረችው ልጅ ውበቷ በስዕል ሊተርከው ቀለም የማይበቃ እያለ ሲያሞግሳት የነበረችው እንቁ ያላት ሴት ጨለማ ለብሳ አጋንንት ሲጫወትባት ገላዋ ወደ ጥቁር ተኩላ ሲቀየር አጫ በረዶ የመሰሉ ጠቢብ ያነጻቸው እነዛ ውብ ጥርሶቹ ደም የነካ ቢላዋ ሲያክሉ ሲመለከት ራሱን ጠራ። አለንጋ የመሰሉ ጣቶቿ ተደብድበው የተኩላ ክርስ ሲሆኑ ተመለከተ። ዋሲውን ከጸሎት ውጭ ምንም ተአምር እንደማያድን ተረዳ። ቅድም ቅድስት እንድትተርፍ ደሜን ያጠጣዋት ለካ ለተሸከመችው መንፈስ ነበር። አሁን ለነሳም ጊዜ የማይሰጥ የሞት ጥላ ሊያነፈነኝ ቆሟል አለ ዋሲውን። ወደ ተኩላነት አንድ በአንድ እየተለወጠች ያለችውን ቅድስት ተመልክቶ ወደ ዋሲውን መጠጋት ጀመረች። አሁን ፍጹም ወደ ተኩላነት ተቀይራለች። ዋሲውን አይኑን ጨፍሮ የመጨረሻ ያለውን ጸሎት መጸለይ ጀመረ። ደም ያሰከረው ተኩላ ዋሲውኑን ሊወጣው ተጠጋ። ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።